በቅርብ ቀናት ዲያስፖራን መሰረት ያደረጉ የዲጂታል ሚዲያ አውታሮች በተለይም ባንከር ሚዲያ አማካኝነት የተሰራጨው የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከብልጽግና መንግስት ጋር ተቃቅረው ወይም ተጣልተው አገር ጥለው ወጡ የሚለው የሰበር ዜና በከፍተኛ ፍጥነት ሲሰራጭና አክቲቪስቶች ሲቀባበሉ ቆይተዋል። ይሁን እንጂ መረጃው ከተሰራጨ ከጥቂት ሰዓታት በኋላ በጋዜጠኛ መሳይ መኮንን በኩል የወጣው ይፋዊ የማስተካከያና የቅርታ መግለጫ የዜናውን ትክክለኛ ውድና መሰረተ ቢስነት ይፋ አድርጓል። ጋዜጠኛ መሳይ መኮንን ባወጣው ይፋዊ መግለጫ ላይ እንደገለጸው የፕሮፌሰር መስፍን አርአያ የቅርብ የቤተሰብ አባል ከመሸ በስልክ ደውለው ትክክለኛውን መረጃ አድርሰውታል። በዚሁ የስልክ ውይይት መሰረት ፕሮፌሰር መስፍን አርአያ ወደ አሜሪካ የሄዱት ሙሉ በሙሉ ለግልና ለቤተሰብ ጉዳይ እንደሆነና ጉዳያቸው እንደጨረሱ ወደ አገር ቤት የመመለስ ሙሉ ዕቅድ እንዳላቸው ተገልጿል። በጋዜጠኛው መግለጫ መሰረት የቤተሰብ አባሉ ያደረሱትን ጥቆማ መነሻ በማድረግ በአንከር ሚዲያ ላይ የቀረበውን መረጃ ማስተካከያ የተደረገ ሲሆን ለተዛባ መረጃ አቀራረብም ይቅርታ ጠይቋል። ይህ የቅርታና የማስተካከያ መግለጫ በዲጂታል ጋዜጠኝነት ውስጥ ያለውን የትክክለኛነትና የፍጥነት ፍልሚያ ቁልጭ አድርጎ ያሳያል። በአንድ በኩል ያልተረጋገጡ የውስጥ ምንጮችን ወይም የፖለቲካ ግምቶች ተንተርሶ ኮሚሽነሩ ጠፉ ወይም ከብልጽግና ጋር ተጣሉ የሚል ስሜት ቀስቃሽ ሰበር ዜና መስራት የህዝብን ትኩረት ለመሳብ ቢረዳም መሰረታዊ ጋዜጠኝነት ስነ ምግባርን መጣሱ አያጠራጥርም። ይሁን እንጂ መሳይ መኮንንና አንከር ሚዲያ የቤተሰብ አባሉን ጥቆማ በመቀበል መረጃ የተዛባ መሆኑን አምነው ይቅርታ መጠየቃቸው እንደ በጎ የሙያ ተጠያቂነት እርምጃ የሚወሰድ ቢሆንም የሰበር ዜናው ቀደም ብሎ በህዝብ አእምሮ ውስጥ የፈጠረውን የስነ ልቡና ተጽዕኖና የፖለቲካ ጥርጣሬ ሙሉ በሙሉ ሊያሽረው አይችልም። የመሳይ መኮንን ማስተካከያ የፕሮፌሰር መስፍን አርአያን የአሜሪካ ጉዞ ምክንያት የቤተሰብ ጉዳይ እንደሆነ ቢያረጋግጥም ዋና ኮሚሽነሩ ከጉዟቸው በፊት በኮሚሽኑ ውስጥ የነበራቸው እንቅስቃሴና ከሚዲያ መራቃቸው ግን የተለየ ተቋማዊ ምስል ያሳያል። ዋዜማ ራዲዮ ባወጣችው ጥልቅ የምርመራ ዘገባ ፕሮፌሰር መስፍን አርአያ ከቅርብ ቀናት ወዲህ በምክክሩ ሂደት ውስጥ በአካልና በሚዲያ ለመታየታቸውን ከውስጥ ምንጮቿ ማረጋገጧን ገልጻለች። የዋዜማ ዘገባ የመስፍን አርአያን የመጨረሻ ቀናት እንቅስቃሴ የጊዜ ሰሌዳ ተንተርሶ እንደሚያቀርበው ነሐሴ 4 ቀን ፕሮፌሰር መስፍን አርአያ ለመገናኛ ብዙሃን የመጨረሻውን ይፋዊ መግለጫ ሰጥተዋል። ነሐሴ 6 ቀን በኮሚሽኑ የስራ ግምገማ ስብሰባ ላይ የተገኙ ሲሆን በዚሁ ቀን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር የ13 ደቂቃ የቀጥታ ስርጭት ቆይታ አድርጓል። ነሐሴ 7 ቀን በጋራ ማረጋገጫ ቡድን ምርጫ ላይ ተገኝተው ሂደቱን ከተከታተሉ በኋላ ግን በነበሩ የምክክር መድረኮች ሳይታዩ ቀርተዋል። ነሐሴ 7 እና 11 ቀን ኮሚሽኑ ለመገናኛ ብዙሃን በሰጣቸው ሁለት ዋና ዋና መግለጫዎች እንዲሁም በአገር ግንባታ አጀንዳ ዙሪያ በሚመክረው የስራ ቡድን መድረክ ላይ ፕሮፌሰር መስፍን አርአያ ባለመገኘታቸው ምክትል ዋና ኮሚሽኗ ሂሩት ገብረስላሴ ቦታቸውን ተክተው መግለጫ ሰጥተዋል። ይህ ደግሞ በኮሚሽኑ መደበኛ የአሰራር ልምድ መሰረት የጎላ ክፍተትና ጥያቄ የፈጠረ ነበር። ዋዜማ ራዲዮ ከምንጮቿ አገኘሁት ብላ ባጋራችው መረጃ ላይ እንደተመለከተው የፕሮፌሰር መስፍን ከሚዲያ መራቅ ተራ አጋጣሚ ወይም የስራ ሽግግር ብቻ አይደለም። እንደ ዋዜማ ዘገባ ከሆነ የኮሚሽኑ ምክር ቤት አስቀድሞ ባሳለፈው ውሳኔ መሰረት የኮሚሽኑ መግለጫዎች የሚያቀርቡት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ወይም ኮሚሽነር መሐሙድ ድሪር ነበሩ። ሆኖም ግን በነሐሴ 7 እና ነሐሴ 11 መግለጫዎች ላይ ምክትል ዋና ኮሚሽነሯ ሂሩት ገብረስላሴ በዋና አቅራቢነት ብቅ ማለታቸው አዲስ ክስተት ሆኗል። ለዚህ መሰረታዊ ምክንያት የሆነው ቀደም ሲል ፕሮፌሰር መስፍን አርአያ በሚዲያ በቀጥታ ከተላለፉ መግለጫዎቻቸው ላይ በተነሱ አንዳንድ ነጥቦች ዙሪያ በሌሎች ኮሚሽነሮች መካከል ከፍተኛ ተቃውሞ በመነሳቱ እንደሆነ ዘገባው ያመላክታል። የኮሚሽኑ ምክር ቤት ፕሮፌሰር መስፍን አርአያ በቀጥታ ስርጭት በሚሰጧቸው መግለጫዎች ላይ የሚናገሯቸው አንዳንድ ሀሳቦች የኮሚሽኑን የጋራ አቋም በተሟላ ሁኔታ የሚያንጸባርቁ አይደሉም በሚል ስጋት ዋና ኮሚሽነሩ ለጊዜው ለጋዜጠኞች መግለጫ እንዳይሰጡ ውሳኔ አሳልፈዋል የሚል መረጃ ከምንጮች ደርሷል። ምንም እንኳን ይህ ውሳኔ በኮሚሽኑ በይፋ ባይረጋገጥም የሂሩት ገብረስላሴ ተደጋጋሚ መታየት የዚህ ውሳኔ ተግባራዊነት ማሳያ ተደርጎ ይወሰዳል። ይህ ሁኔታ በኮሚሽኑ ውስጥ ተቋማዊ የአመራርና የኮሚኒኬሽን ውጥረት መኖሩን የሚያመላክት ሲሆን ዋና ኮሚሽነሩ በምሁራዊ ነጻነትና በግል አነጋገር የሚናገሯቸው ሀሳቦች በፖለቲካ ስሜት ባለ ኮሚሽኑ ምክር ቤት ውስጥ ቅሬታ መፍጠራቸው በአመራሩ መካከል የይዘትና አቀራረብ ልዩነት እንደነበረ ያሳያል። በፕሮፌሰር መስፍን አርአያ ዙሪያ የተነሳው ትልቁ ጥያቄ
ከአካሄድ ልዩነት ባሻገር ዋና ኮሚሽነሩ ከገዢው ብልጽግና ጋር ተቃቅረዋል ወይም ተገፍተዋል የሚለው ነው። እስካሁን ባለው የተረጋገጠ መረጃ ፕሮፌሰር መስፍን ከብልጽግና ፓርቲ ጋር በቀጥታ ተጣልተው ወጥተዋል የሚያስብል ምንም አይነት የሰነድ ወይም የይፋዊ መግለጫ ማስረጃ የለም። በተመሳሳይም ከፓርቲው ጋር ሙሉ በሙሉ ተስማምተው ወይም በፓርቲው ቀጥታ ትዕዛዝ ከኃላፊነታቸው ተነስተዋል የሚል የተረጋገጠ መረጃም የለም። ነገር ግን የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተበት ጊዜ ጀምሮ ከፖለቲካ ነፃ የመሆንና የተአማኒነት ጥያቄዎች ሲከተሉት ቆይተዋል። በርካታ የፖለቲካ ተቃዋሚዎች፣ የታጠቁ ኃይሎችና የተወሰኑ የሲቪል ማህበራት ኮሚሽኑ በገዢው ፓርቲ ተጽዕኖ ስር የወደቀ ነው በሚል የሂደቱ አካል ለመሆን ፈቃደኛ አልሆኑም። ኮሚሽኑ በበኩሉ ነፃ ገለልተኛና አካታች ተቋም መሆኑን በተደጋጋሚ ሲገልጽ ቆይቷል። ስለዚህ ፕሮፌሰር መስፍን አርአያ በዚህ ሁለት ተቃራኒ የፖለቲካ ጉተታዎች መካከል የቆሙ መሪ ናቸው። በአንድ በኩል የመንግስትን ፍላጎትና የህጋዊነት ማዕቀፊያ መጠበቅ፣ በሌላ በኩል ደግሞ የተቃዋሚዎችንና የማህበረሰቡን አመኔታ ማሳደግ የሚጠይቅ እጅግ ፈታኝ የፖለቲካ ገመድ ጉትታ ውስጥ ነበሩ። ፕሮፌሰር መስፍን አርአያ በትምህርት ዝግጅታቸው በምሁራዊ አበርክቷቸውና በስነ ልቡና ሕክምና ዘርፍ የካበተ ልምድና ትልቅ ስም ያላቸው ምሁር ናቸው። ሆኖም ግን የሀገራዊ ምክክር ኮሚሽንን መምራት የምሁራዊ እውቀትና የሳይንሳዊ ብቃት ብቻ የሚበቃበት መድረክ አይደለም። በኢትዮጵያ ሀገራዊ ምክክር መድረክ ላይ የሚናኙት አጀንዳዎች እጅግ ውስብስብና ስሜታዊ ናቸው። የታጣቂዎችንና የሰላማዊ ተቃዋሚዎችን አቋም የማስማማት፣ የብሔር ፌዴራሊዝምና የህብረ ብሔራዊ አንድነት አቀንቃኞችን ፍልሚያ የማስታረቅ፣ በክልሎች መካከል የሚነሱ የቆዩና የረዘሙ ደም አፋሳሽ የማንነትና የወሰን ውዝግቦችን የመፍታት፣ የአዲስ አበባን አስተዳደራዊና ፖለቲካዊ አቋም የመወሰን እንዲሁም የታሪካዊ በደሎችንና የቀጣይ ሀገረ መንግስት ግንባታ ማዕቀፎችን የመቅረጽ ጉዳዮች ዋና ዋናዎቹ ናቸው። ስለሆነም የምክክር ኮሚሽነር መሪ መሆን ከፍተኛ የፖለቲካ ዲፕሎማሲ፣ የድርድር ብልሃትና ስትራቴጂካዊ የኮሙኒኬሽን ጥበብን ይጠይቃል። በአጭሩ የፖለቲካ እውቀት እዚህ ዘንድ ግዴታ ይሆናል። ፕሮፌሰር መስፍን በቀደሙት መግለጫዎቻቸው የምክክሩን ሂደት በተስፋ የሚገልጹና ምክክሩ አሸናፊ ተሸናፊ ለመለየት ሳይሆን የጋራ ስምምነት ለመፍጠር ነው ሲሉ ተናግረው ነበር። ነገር ግን እንደ ምሁር የሚሰጡት ነፃና ያልተገደበ አስተያየት በፖለቲካው መድረክ ላይ በተለየ መንገድ እየተተረጎመ ለተለያዩ ወገኖች የፖለቲካ መሳሪያ የመሆን እድል ነበረው። ይህ ደግሞ በምሁራዊ አስተሳሰብና በፖለቲካ አቋም አመራር መካከል ያለውን ሰፊ ልዩነት ያሳያል። ለአብነት የክልል አስተዳዳሪዎች እንደ አዲስ አበባ ከንቲባ አዳነች አቤቤ ያሉ የተለያዩ ስልጣን ያላቸው ሰዎች ባሉበት መድረክ ላይ እዚህ የመጣችሁት ስልጣናችሁ ልታሳዩ አይደለም ያሉበት ንግግራቸው የሚታወስ ነው። በሀገራዊ ምክክሩ ሂደት ውስጥ ከቀረቡትና ከፍተኛ ውጥረት ከፈጠሩት አጀንዳዎች አንዱ የአዲስ አበባ አስተዳደራዊ አቋም ጉዳይ ነው። ዋዜማ እንደዘገበችው በምክክር ሂደቱ የምክረ ሀሳብ ማደራጃ ደረጃ የአዲስ አበባ ህጋዊ አቋም በሁለት ዋና ዋና አማራጮች ተከፍሎ ቀጥሏል። የመጀመሪያው አማራጭ አዲስ አበባ ተጠሪነቷ ለፌዴራል መንግስት ሆኖ ራሷን በራሷ የሚያስተዳድሩ ነዋሪዎቿ የሚመርጡት ራሱን የቻለ የፌዴራል ከተማ አስተዳደር እንድትሆን የሚል ሲሆን፣ ሁለተኛው አማራጭ ደግሞ አዲስ አበባ ተጠሪነቷ ለፌዴራል መንግስት ሆኖ በተመሳሳይ ጊዜ የኦሮሚያ ክልላዊ መንግስት ዋና ከተማ ሆና እንድትቀጥል የሚለው ነው። ያም ማለት አዲስ አበባን ለኦሮሚያ ክልል በተለየ ሁኔታ አሳልፎ እንደመስጠት ተተርጉሟል። እነዚህ ሁለት አማራጮች እስከ አጀንዳ ማደራጀቱ የመጨረሻ ምዕራፍ ድረስ ይዘው መቀጠላቸው በከተማዋ ህጋዊ አቋም ላይ መሰረታዊና ያልተፈታ የፖለቲካ ልዩነት መኖሩን ያሳያል። መሃል ሸዋ አለ ነገር ያሰኘም ይሄው ነው። እንዲያውም የብልጽግና ፓርቲ ተወካዮች ራሳቸው በአዲስ አበባ ሁኔታ ላይ በሁለት ጎራ ተከፍለው እንደነበር የተገለጸ ጉዳይ ነው። እንዲህ ባሉ እጅግ አሳሳቢና ፈታኝ አጀንዳዎች ላይ ስምምነት መፍጠር አለመቻሉ በኮሚሽኑ አመራሮች ላይ በተለይም በዋና ኮሚሽነሩ በፕሮፌሰር መስፍን አርአያ ላይ ከፍተኛ የስነ ልቡናና የፖለቲካ ጫና መፍጠሩ አልቀረም። የፕሮፌሰር መስፍን አርአያ ከሚዲያ መራቅ ብቻ ሳይሆን በአጠቃላይ የምክክር ሂደቱ ግልጽነትና አካታችነት ላይም ትችቶች እየበረቱ መጥተዋል። የዋዜማ ዘገባ እንደሚያመለክተው በኮሚሽኑ ውስጥ ጥቂት የማይባሉ የአሰራር ጥያቄዎች ተነስተዋል። 34 አባላት ያሉት የምክር ሀሳብ ማደራጃ ኮሚቴ አጀንዳዎችን ሲያደራጅ ሂደቱን ለታዛቢዎችና ለነጻ ሚዲያዎች ዝግ ማድረጉ፣ ታዛቢዎችና የተሳታፊ ወገኖች ለሚዲያ መግለጫ እንዳይሰጡ ገደብ መጣሉ፣ እንዲሁም አልፎ አልፎ እንዲህ ያሉ ሰዎች በሚሰጧቸው ቃለ መጠይቆች ጎን የደህንነት ሰዎች እንዲተናገሩ፣ እንዲያትናገሩ፣ እንዲተመልከቱ፣ እንዲያትመልከቱ፣ እንዲህ ያለ ሐሳብ ተናገሩ፣ አውጡ፣ አታውጡ እያሉ ማስፈራራታቸው፣ ከዚያም በተጨማሪ በኮሚሽኑ የቀድሞ መዋቅር መሰረት በስራ ቡድን ደረጃ ስምምነት ያልተደረሰባቸው አጀንዳዎች የሚመሩበት 336 አባላት ያሉት የክልል ተወካዮች ጉባኤ እስካሁን ምንም አይነት ስራ ሳይጀምር ሂደቱ ላይ ማጠቃለያ እየተገፋ መሆኑ ተጠቅሷል። እነዚህ ሁሉ ሁኔታዎች የሚያሳዩት ኮሚሽኑ አጀንዳዎችን በፍጥነት አጠናቆ ወደ ማጠቃለያ ለመድረስ በሚያደርገው ሩጫ ውስጥ የግልጽነትና የዲሞክራሲያዊ አሰራር መመሪያዎችን ወደ ጎን እያለፈ ነው የሚል ስጋት መፈጠሩ ነው። በአጠቃላይ ሲገመገም በፕሮፌሰር
በፕሮፌሰር መስፍን አርአያ ዙሪያ የተከሰተው ሁነት የዘመኑን የኢትዮጵያ ፖለቲካና የሚዲያ ምህዳር ውስብስብነት በአንድ ላይ አጣጥፎ ያሳየ ነው። በአንድ በኩል ባንከር ሚዲያ የተሰራጨውና በኋላ በአዘጋጁ በመሳይ መኮንን ማስተካከያ የተደረገበት መረጃ እንደሚነግረን ፕሮፌሰር መስፍን አርአያ ወደ አሜሪካ ያደረጉት ጉዞ ከፖለቲካ ኮብለላነት ወይም ከብልጽግና ጋር ተጣልቶ ከሀገር መኮብለል ጋር የሚያገናኘው ነገር የለም። ዋና ኮሚሽነሩ ለቤተሰብ ጉዳይ የሄዱ ሲሆን ጉዳያቸውን ጨርሰው ወደ ሀገር ቤት የመመለስ እቅድ አላቸው። ይህ አንዱ እውነታ ነው። ነገር ግን ከዚህ በተገላባጭ ሰውየው ከኢትዮጵያ ሸሽተው አምልጠው ወይ ደግሞ ራሳቸውን ነፃ ለማድረግ ወጥተው እንደሆነም በትክክል የሚያሳይ መረጃ የለም። ሌላው ጉዳይ ደግሞ የዋዜማ ራዲዮ ምርመራ ዘገባ እንደሚያረጋግጠው ፕሮፌሰር መስፍን ከጉዟቸው በፊት በኮሚሽኑ ውስጥ ከሚዲያ መግለጫዎች የታገዱበት፣ በንግግሮቻቸው ላይ በሌሎች ኮሚሽነሮች ተቃውሞ የተነሳበት፣ እንዲሁም ምክትላቸው ሂሩት ገብረስላሴ ቦታቸውን ተኩተው ተቋማዊ ውጥረት የተፈጠረበት ሁኔታ ነበር። በቀጣይም ዋና ኮሚሽነሩ ከቤተሰብ ጉዳያቸው ከተመለሱ በኋላ በስማቸው አካባቢ ለተሰራጩት መረጃዎችና ለኮሚሽኑ የውስጥ ሁኔታ ይፋዊ ማብራሪያ ይሰጣሉ ወይስ ኮሚሽኑን የአመራር አንድነቱንና የግልጽነት መመሪያዎቹን በማስጠበቅ የህዝቡን አመኔታ እንዴት ያቆያል የሚሉ ጥያቄዎች ምላሽ ይጠብቃሉ። ሰውየው ላይመለሱና በዚያው ሊጠፉም ይችላሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገሪቱን የታሪክ ፖለቲካና የማንነት ውዝግቦች በሰላማዊ ውይይት ለመፍታት የተጣለበት ኃላፊነት እጅግ ከባድ ነበር። ይህንን ከባድ ኃላፊነት የሚመሩት ግለሰቦችም ሆኑ ተቋሙ ራሱ ከግልጽነት ከተቋማዊ ጥንካሬና ከእውነተኛ መረጃ አቅርቦት ውጭ የህዝብን አመኔታ ማግኘት አይችሉም። በመሆኑም በፕሮፌሰር መስፍን አርአያ ዙሪያ የተፈጠረው ውዝግብ ለኮሚሽኑም ሆነ ለኢትዮጵያ ሚዲያ ምህዳር ትልቅ ትምህርት ያዘለ አጋጣሚ ሆኖ ያልፋል። ይህ ኮሚሽን ማለት ከዚህ በፊት አንድ ኮሚሽነሩ የሞቱበት እንዲሁም እንዲህ ያሉ ውዝግቦች ተያይዘው የቀጠሉበት ታሪካዊ ኮሚሽን ነው። እርስዎ ምን ይላሉ? ሰውየው በትክክል ኮብልለዋል፣ ታግተዋል ወይስ ምን እየሆነ ነው? የሚያገኟቸው መረጃዎች የሰሟቸውን እውነታዎችና የመሳሰሉትን ያጋሩን። በሌላ ዝግጅት ሌሎች ሐቆችን ፈልፍለን እንገናኛለን። ጤና ይስጥልን።